ኢራን ከወደቀባት መራራ ሐዘን በኋላ ሐዘኗን ዋጥ አድርጋ የአያቶላን ተተኪ አዘጋጅታለች። በዚህ ፋታ በማይሰጠው የአሜሪካና የእስራኤል ውጊያ ወቅት ተወዳጁን መሪዋን ያጣችው ኢራን ለሚመጣው ቀጣይ ጊዜ ወገቧን ታጥቃለች። ከጠላቶቼ ጋር ለዓመታት ለመዋጋት የሚያስችለኝ እጅግ የላቀ ቴክኖሎጂና ትጥቅ አለኝ ያለችው ኢራን በቀጣይ በአጭር ጊዜ ውስጥ አዲሱን ተተኪ መሪ እንደምታሳውቅ ይጠበቃል። በአንጻሩ ታፍራና ተከብራ እየኖረች የምትገኘው ሀገር ሰሜን ኮሪያ አሜሪካና እስራኤል ኢራን ላይ እያደረሱ ያሉት ጥቃት ህገወጥ ነው ብላ ያወገዘች ሲሆን እርሷም ጦርነቱን ትቀላቀል ይሆን የሚለው ጥያቄ በርካቶችን እያነጋገረ ይገኛል። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ተከታታዮች፣ ሰሞንኛው የአሜሪካና እስራኤል እንዲሁም የኢራን ውጥረት የተሞላበት ውጊያ ተባብሶ ቀጥሏል። በረራዎች ተቋርጠዋል። ንጹሃን ዜጎችና የጦር ጀነራሎችም እየተገደሉ ይገኛሉ። በዛሬው ዝግጅቴ ላይ ኢራን በአያቶላ አሊ ኻሜኒ ምትክ ስላዘጋጀችው መሪ ማንነትና ስለ ሰሜን ኮሪያ ጣልቃ ገብነት እንደዚሁም ውጊያውን የተመለከቱ አዳዲስ አሁናዊ ሁኔታዎችን የማስቃኛችሁ ይሆናል። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ ጀምሩት። አሁን በቀጥታ ወደ ዝግጅቴ ያለፍኩኝ፣ አብራችሁን ቆዩ። የሊቃውንት ጉባኤ ወይም አሴምብሊ ኦፍ ኤክስፐርትስ ቀጣዩን መሪ እንደሚመርጥ በርካቶች እየተናገሩ ይገኛሉ። በሕገ መንግስቱ መሰረት ከፍተኛው መሪ ከስልጣን ሲለቁ የሊቃውንት ጉባኤ አዲስ መሪ እስከሚመርጥ ድረስ ስልጣናቸው በጊዜያዊነት በሶስት ሰዎች ለሚመራ ምክር ቤት ይተላለፋል። ይህም ምክር ቤት ፕሬዝዳንቱን፣ የፍትህ አካል ኃላፊውንና ከጥበቃ ምክር ቤት ወይም ደግሞ ጋርዲያን ካውንስል የተወከሉ አንጋፋ የሃይማኖት አባትን ያቀፈ ነው። ባለፈው እሁድ ኢራን ጊዜያዊ የአመራር ምክር ቤት አቋቁማለች። አባላቱም የ67 ዓመቱ አያቶላ አሊ ሪዛ፣ ፕሬዝዳንት መሱድ ፔሽኪያንና የፍትህ አካል ኃላፊው ጎላም ሆሴን ሞሴኒ ኤጂ መሆናቸውን አስታውቃለች። አዲስ መሪ የመምረጥ ተግባር እንደ አውሮፓውያን አቆጣጠር በ1979 ኢስላማዊት ሪፐብሊክ ከተመሰረተች ጀምሮ በሊቃውንት ጉባኤ የተከናወነው አንድ ጊዜ ብቻ ነው። ይህም ከ3 አስርት ዓመታት በፊት አያቶላ ሩሆላ ኻሜኒ ሲሞቱ ኻሜኒ በችኮላ በተመረጡበት ወቅት ነበር። የገዢው መደብ በሪፐብሊክ ውስጥ መረጋጋት መኖሩን ለማሳየት በፍጥነት መንቀሳቀስ ይፈልጋል። በመሆኑም የጉባኤው አባላት የኻሜኒን ተተኪ ለመሰየም ሊሆኑ በሚችሉ እጩዎች ላይ ለመምከር በቅርቡ ይሰበሰባሉ ተብሎ ይጠበቃል። ነገር ግን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በስርዓቱ ላይ ያነጣጠረው የአሜሪካ እስራኤል የቦምብ ጥቃት በሚቀጥሉት ቀናትም ተጠናክረው እንደሚቀጥሉ በመዛታቸው ጉባኤው መሰብሰብ መቻሉ ወይም ይህን አደጋ መውሰድ መቻላቸው አጠራጣሪ ሆኗል። የህግ ባለሙያዎቹ በህገ መንግስቱ የተቀመጡትን መስፈርቶች የሚያሟላ ተተኪ መምረጥ ይኖርባቸዋል። አዲሱ መሪ ወንድ፣ የፖለቲካ ብቃት ያለው፣ የሃይማኖት አባት፣ የሞራል የበላይነት ያለውና ለእስላማዊት ሪፐብሊክ ታማኝ መሆን አለበት። ጉባኤው ሰፋ ያለ ማህበራዊ ነጻነትንና ከውጭ ዓለም ጋር ያለውን ግንኙነት በተሻለ ሁኔታ ማስኬድ የሚችል ለውጥ ፈላጊ የሃይማኖት አባት እንደሚሆንም በርካቶች እየተናገሩ ይገኛሉ። እንደ ሲኤንኤን ተንታኝ ኤክስፐርቶች ገለጻ ከሆነ ለቦታው ሊሆኑ ይችላሉ የተባሉ አንዳንድ እጩዎች በስፋት ስማቸው እየተገለጸ ይገኛል። እነዚህ ሰዎች ማን ናቸው? ቀጥዬ የምነግራችሁ ይሆናል። አንደኛ ሞጅታባ ኻሜኒ። የኻሜኒ ሁለተኛ ልጅ የሆኑት ሞጅታባ 56 ዓመታቸው ላይ ይገኛሉ። ከትዕይንቱ በስተጀርባ ከፍተኛ ተጽዕኖ እንዳላቸው ይነገራል። በሀገሪቱ ውስጥ በጣም ኃይለኛ ከሆነው ወታደራዊ አካል ከእስላማዊ አብዮተኛ ዘብ ወይም ከአይአርጂሲ እና ከባሲጂ በጎ ፈቃደኛ ሚሊሻ ጋር ጠንካራ ግንኙነት አላቸው። ሆኖም ስልጣን ከአባት ወደ ልጅ መተላለፉ በሺያ የእምነት መሪዎች ዘንድ ተቀባይነት የለውም። በተለይም የሀገሪቱን ፈላጭ ቆራጭ አያቶላ አሊ ኻሜኒን ላጣችው ኢራን ይህ እጅግ ትልቅ መሰናክል ነው። ሌላኛው እንቅፋት ደግሞ ሞጅታባ ከፍተኛ የሃይማኖት ማዕረግ የሌለውና በስርዓት ውስጥ ይፋዊ ሚና የሌለው መሆኑ ነው። ከዓመታት በፊት በ2019 እኚህ ሰው በአሜሪካ ማዕቀብ ተጥሎባቸው እንደነበር ይታወሳል። ሁለተኛ አሊ ሪዛ አራፊ። እኚህ ሰው ብዙም የማይታወቁ ቢሆኑም አራፊ በመንግስት ተቋማት ውስጥ ልምድ ያላቸውና የኻሜኒ የቅርብ ሰው ናቸው። በአሁኑ ወቅት የሊቃውንት ጉባኤ ምክትል ሊቀመንበር የሆኑት እኚህ ሰው የእጩዎችን ብቃትና የፓርላማ ህጎችን በሚያጣራው ኃይለኛው የጥበቃ ምክር ቤት
ወይም ደግሞ ጋርዲያን ካውንስል ውስጥም አባል ናቸው። በተጨማሪም የኢራን የሃይማኖት ትምህርት ቤት ወይም ደግሞ ሴሚናሪ የዚህ ስርዓት መሪ ናቸው። እንደ መካከለኛ ምስራቅ ኢንስቲትዩቱ አሌክስ ቫንቲካ ገለጻ ከሆነ ሆሚኒ አራፊን ለከፍተኛና ስትራቴጂካዊ ቦታዎች መመደባቸው በአስተዳዳሪ ችሎታቸው ላይ ትልቅ እምነት እንደነበራቸው ያሳያል። ይሁን እንጂ አራፊ በፖለቲካው ረገድ ትልቅ ተጽዕኖ ፈጣሪ ተደርጎ አይቆጠሩም። እንዲሁም ከደህንነት ተቋማት ጋር የቅርብ ግንኙነት የላቸውም። ከዚህ በተጨማሪ ግን እኚህ ሰው ቴክኖሎጂን ጠንቅቀው የሚያውቁ፣ አረበኛና እንግሊዘኛን አቀላጥፈው የሚናገሩ ሲሆኑ 24 መጽሐፍትንና ጽሑፎችን ያሳተሙ የ67 ዓመት አዛውንት ናቸው። ሶስተኛ መሐመድ መህዲ ሚርባገሪ። እኚህ በ60ዎቹ መጀመሪያ ላይ የሚገኙ ሰው በጣም ወግ አጥባቂ የሃይማኖት አባትና በጣም ቀኝ ዘመም የሆነውን የሃይማኖት ክንፍ የሚወክሉ የሊቃውንት ጉባኤ አባል ናቸው። በቅርቡ በእስራኤል ጋዛ ጦርነት የሞቱ ሰዎች ቁጥራቸው መብዛቱን ሲናገሩ ወደ አምላክ መቅረብ የሚቻል ከሆነ የዓለም ግማሽ ሕዝብ ቢሞትም ዋጋ አለው ማለታቸው እጅግ በጣም አነጋጋሪ ነበር። እንደ ኢራን ዋየር ገለጻ ከሆነ እርሳቸው ምዕራባውያንን አጥብቀው የሚቃወሙ ሲሆኑ በእስልምና ሃይማኖት ተከታይ የኢራን ዜጎችና በካሪዎች መካከል የሚደረግ ግጭት የማይቀር ነው ብለው ያምናሉ። አራተኛ ሐሰን ሆሚኒ። እኚህ ሰው ደግሞ በ50ዎቹ መጀመሪያ ላይ የሚገኙ አንጋፋ ሰው ናቸው። የእስላማዊት ሪፐብሊክ መስራች የአያቶላ ሮሆላ ሆሚኒ የልጅ ልጅ መሆናቸው ሃይማኖታዊና አብዮታዊ ተቀባይነትን ይሰጣቸዋል። ከዚህም ባለፈ የሆሚኒ መካነ መቃብር ጠባቂ ሆነው ያገለግላሉ። ነገር ግን የመንግስት ስልጣንን እስካሁን አልያዙም። እንዲሁም ከሀገሪቱ የደህንነት መዋቅር ወይም ከገዢው ሊቃን ጋር ያላቸው ተጽዕኖ አነስተኛ ነው። ከሌሎቹ እጩዎች አንጻር ሲታዩ መጠነኛ አመለካከት ያላቸው ተደርገው ይወሰዳሉ። በዚህም ምክንያት እንደ አውሮፓውያን አቆጣጠር በ2016 ለሊቃውንት ጉባኤ እንዳይወዳደሩ ታግደው ነበር። በስተመጨረሻም የምንመለከተው ሃሺም ሆሴኒ ቡሽሪን ነው። ቡሽሪ ተተኪን ከሚመርጡ ተቋማት ጋር በተለይም ከመጀመሪያው የሊቃውንት ጉባኤ ምክትል ሊቀመንበርነት ቦታው ጋር የቅርብ ግንኙነት ያለው አንጋፋ የሃይማኖት አባት ነው። ለሆሚኒ ቅርብ ሰው እንደሆኑ ቢነገርም በሀገር ውስጥ ብዙም አይታወቁም። እንዲሁም ከአብዮታዊ ዘብ ወይም IRGC ጋር ጠንካራ ግንኙነት የላቸውም። እነዚህ ከላይ በዝርዝር የተመለከትናቸው ሰዎች በቀጣይ የአያቱላ አሊ ሆሚኒን ወንበር ይረከባሉ ተብለው ከሚጠበቁ ሰዎች መካከል የሃይማኖት መሪዎችና የኢራን አንጋፋ ሰዎች ናቸው። ኢራን በቀጣይ ከነዚህ እጩዎች መካከል አንዳቸውን ወደ ኃላፊነት መንበር እንደምታመጣ በርካቶች እየተናገሩ ይገኛሉ። ሌላኛው በዚህ ሰሞንኛው ጦርነት ወቅት ስሟ እየተነሳ የሚገኘው የሰሜን ኮሪያ ጉዳይ በርካቶችን እያነጋገረ ይገኛል። ሰሜን ኮሪያ የእስራኤልና የአሜሪካ ጥቃት ህገወጥ ወረራ ነው ስትል መናገሯ በበርካቶች ዘንድ የመነጋገሪያ ርዕስ ሆኖ በርካቶችን እያነጋገረ ይገኛል። የሰሜን ኮሪያ የውጭ ጉዳይ ሚኒስትር ቃል አቀባዩ በሰጡት መግለጫ እስራኤል በኢራን ላይ የፈጸመችው ጥቃትና የአሜሪካ ወታደራዊ ዘመቻ ህገወጥ ወረራና ብሔራዊ ሉዓላዊነትን መጣስ መሆኑን ገልጸዋል። የአሜሪካ ወታደራዊ እርምጃ ሊጠበቅ የሚችል ነበር ያሉት ቃል አቀባዩ ይህም የአሜሪካ የበላይነት ፈላጊና ወንበሬ መሰል ባህሪ ውጤት ነው ሲሉ ተናግረዋል። መግለጫው አክሎም በአሜሪካና በእስራኤል የሚካሄደው የወረራ ጦርነት በማንኛውም ሁኔታ ተቀባይነት የሌለው መሆኑን ገልጸዋል። የቀጠናው አጋሮችና ሌሎች ፍላጎት ያላቸው ወገኖች በመካከለኛው ምስራቅ ሰላምና መረጋጋትን ለመመለስ ኃላፊነት ሊወስዱ ይገባልም ሲሉ ተናግረዋል። የእስራኤል ጦር ባለፈው እሁድ በቴህራን እምብርት ላይ ከፍተኛ ጥቃት መፈጸሙን የገለጸ ሲሆን የአየር ኃይሉ ባደረገው መጠነ ሰፊ ጥቃት የኢራኑን ከፍተኛ መሪ አያቶላ አሊ ሆሚኒን መገደላቸውን አስታውቋል። ይህም በመካከለኛው ምስራቅ መጠነ ሰፊ አለመረጋጋትን ይፈጥራል የሚል ስጋትን ደቅኗል። በዛም አለ በዚህ ግን ኢራን አሁንም ለተከፈተባት ጥቃት አጸፋዊ ምላሽን መስጠቷን ቀጥላበታለች። በዛሬው ዕለትም በተባበሩት አረብ ኤምሬትስ ዱባይ የድሮን ጥቃት መፈጸሙና የሀገሪቱ መከላከያም ጥቃቱን ማክሸፉ ተገልጿል። መከላከያው የመታቸው ድሮኖች ስብርባሪ በሁለት መኖሪያ ቤቶች ቅጥር ግቢ ውስጥ በመውደቃቸው በሁለት ሰዎች ላይ ቀላል ጉዳት ማድረሱም ተገልጿል። ከዚህም በተጨማሪ አቡዳቢ ላይ በተመሳሳይ የድሮን ጥቃት ተሰንዝሯል። የአየር መከላከያ ስርዓቱ ጥቃቱን ካከሸፈ በኋላ በወደቀ ስብርባሪ ምክንያት ሁለት ሰዎች ላይ ጉዳት መድረሱንም ተናግሯል። ከዚህም ባለፈ ከጥቂት ሰዓታት በፊት የወጡ መረጃዎች እንደሚያሳዩ ከሆነ የኢራን ድሮን የዩናይትድ አረብ ኤምሬትስን የነዳጅ ማጣሪያ መምታቱ ተዘግቧል። ኢራን የተባበሩት አረብ ኤምሬቶች የነዳጅ ማጣሪያ መታለች። የዩናይትድ አረብ ኤምሬትስ
የኢራን ጥቃት በዚህ የሚቀጥል ከሆነ ዝም ብላ እንደማትመለከትና አጸፋዊ ምላሽ እንደምትሰነዝርም ይህንን ማስጠንቀቂያ ሰጥታለች። የእነዚህ ሀገራት ውጥረት የተሞላበት ውጊያ አሁንም ከዚህ በኋላ በሚመጡት ቀናት ውስጥ በርካታ ጉዳዮችን ይዞ እንደሚመጣ ይጠበቃል። ስለዚህ ጉዳይ ምን ትላላችሁ? ኮሜንት ላይ ሐሳቦቻችሁን አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ፣ ቻናሉን ደግሞ ሰብስክራይብ ብታደርጉ በቀጣይ መሰልና አዳዲስ ጉዳዮችን ወደ እናንተ የማደርስ ይሆናል። በያላችሁበት ሰላምና ጤና ይብዛላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩኝ።